ጀላው ባልሰራውት ባልወልኩበት አሁንም አንተ አልተቀየርክም። አሁንም እሺ ሄርሜላ ምን ታደርጋለች ካንተ ጋር? ወይ አብርሃም አሁንም ሌላ ምንም የማገናኘው ርዕስ ውስጥ እኮ ነው እየገባ ያለው ማርቆስ። አብርሃም ኦኬ ሄርሜላ ከመጣች በኋላ ነው እና ሩት ተጣላ ነው። ቤቱ ራስ ነህ አይደል? እሺ እሱ ቤትህን መቆጣጠር የምችለው አንተ ነህ። እሺ አምጥቻለሁኝ አይደል? እዚህ አንተ ሄርሜላ ስትመጣ ያገር ያለ ማለት ነው። ስለዚህ ከሷ ጋር በተጣላ ቁጥር ሴት ልታመጣ ነው? እሺ አይደለም። ለምንድን ነው ከሩታ ጋር የምትፎካከረው? ና አናግረኝ። ከሩታ ጋር ለምንድን ነው እኔ ልጫን የምችለው? አንተን ብቻ ልናገር የምችለው ና አናግረኝ። አንቺ የሚያለያይ ብዙ ነገር ቢፈጠርስ ሩታ እኮ ይኸውልህ እኔ እናንተ መሀል እንዳይፈጠር ነገሮችን በቃ አንተም ራስህን ጠብቀህ እኔም ራስህን ጠብቄ እቆያለሁና እነ ሲስተር ፋዘር ያልመጣ ሰው የለም። እኔ እና እሷን ለማስታረቅ ግን ደግሞ እሷ ምንም ፈቃደኛም ልትሆን አልቻለችም፣ ፍላጎትም የላትም። በጣም ነው ግራ እየገባኝ ያለው ማለት ነው። ምን እየሆነን እንዳለን ራሱ ነው ያላቀም። ሩታ ምን እየሆነች እንዳለች ምንም አውቀው ታሪክ የለም። እኔ በዚህ ልክ ሩታ ገጥማኝም አይቻትም አላቀም። በቃ በእንደዚህ አይነት ነገር ማለት ነውና ህይወቴ ብልሽት እንዳለ አይነት ስሜት እየተሰማኝ ነውና እኔ ለማናደድ ብላ ግን እየሄደችበት ያለው መንገድ ትክክል አይደለም። ያለው ይሄንን ነውና ብዙ ሰው ነው የሚያየው። ፋሚሊ ከዛ በፊት ጋሽዬን አይታችሁታል፣ መጥቶ ለማስታረቅ ምናምን እኔ እና እሷን ሞክሯል። ግን የሁሉ ነገር ተፈጥሮ ዛሬ ላይ መታካ እኔ በህይወቴ በጣም ነው እያዘንኩኝ ያለሁት ማለት ነው፣ ከሷ ጋር በነበረኝ ጊዜ ማለት ነው። እና እንድናደድ ተስፋ እንድቆርጥ ነው እያደረገችኝ ያለችው። ነገሮች ማብቂያ አጥተው ከድጡ ወደ ማጡ ሄዷል። እናንተም እንግዲህ በዚህ ደረጃ ሀቄን ተረድታችሁ እውነት ከኔ ጎን ስለቆማችሁና እውነታውን ስላወጣው በጣም ደስ ብሏችኋል። በጣም ብዙ መልእክት ነው የደረሰኝ። ሩታም በመጨረሻ እንግዲህ የኛ መልእክት ደርሷት እውነታውን አውቃበታለች። የሄርሜላ ለምን እንደተደበቀች የት እንደተደበቀች እኔም ልጁን አግኝቼው አጋልጠናል የት እንደነበረች ምናምንና ሆም ብላ ይሄን ነገር እንዳደረገችው የእርግዝናዋም ጉዳይ አሁንም የውሳኔ ላይ እንዳልደረሰና አጠራጣሪ ነገሮች እንዳሉ እኛም ገልጸን ነበረ እንትን ብለናል። ግን በጣም ልነግራችሁ የሚገባው ሄርሜላ ምን አይነት ሰው እንደነበረች ከመጀመሪያው ገና ከመጀመሪያው ከነዳኒ ጋር ዶልታ ወደ አብርሃም ህይወት ስትመጣ ከአብርሃም ጋር ፍቅረኛ ስትሆን ኦሬዲ አሁን ሩታ እሱን ለማስረዳት ይቺ ልጅ አሁንም አደገኛ ነች፣ ሳታረግዝ አንተን እየዋሸች ነው እንደዚህ ብላ የመጣችው ያንም ነገር እኛ እናውቃለን ያለችበትን ምክንያት እኔ ከዚህ ቀደም ሄርሜላ ለምን እንደመጣች ምን ለመስራት እንዳቀለችና ከጀርባ ያለውን ጉድ አጋልጬ አይታችኋል። ከመጀመሪያው ማንም ገና እንትን ሳይድ እቺ ደግሞ ማናት በሚባልበት ሰዓት እኛ ያንን መረጃ ያንን እውነት አውጥተን ነበር። ለዚህ ምስክርነት እንዲሆን ቪዲዮን ልጋብዛችሁ ምን ተብሎ እንደነበር ማለት ነው። ሄርሜላ ከነዳኒ ጋር ሆን ብላ ነው እየቀለደችባቸው ነው። አሁንም ከነሜሪ ጋር ከነዳኒ ጋር ነች እቺ ልጅ አብራታ አይታለሽ ብዬ ከዚህ ቀደም የተናገርኳትና ከዚህ ቀደም እንትን ያልኳት ሁሉም መረጃ አለኛ ጋር እና ስሙት ሁሉንም ነገር አስቀድመን ከዚህ በፊት በቪዲዮ ለቀን ስለነበር ሁሉንም ነገር መረጃ ማየት ስላለባችሁ እናንተ ታዩታላችሁ። ሁሉንም መረጃ ማለት ነው። እዩቴን ቪዲዮ እዩ። እንግዲህ ይሄ ምንም ሄርሜላ ገና አብርሃም በምትደባብስበት በምታሻሽበት ጊዜ የቀረጽ ነው ያወጣ ነው ጉድ ነው። ለምስክርነት እንዲሆን ገባችሁ አይደለ? እኛ ይሄን እውነት ያወጣ ነው ይሄን እውነት የደረስንበት ዛሬ አይደለም። ዛሬ ሳይሆን በፊት ስለመሆኑ ለምስክርነት እንዲሆን ይሄን ቪዲዮ እዩት። አይ ሄርሜላ እሳት የላሰች አጭቤ እንደሆነች ነው ልነግራችሁ የምፈልገው። እሳት የላሰች በቃ ሚስኪን ምናምን መስላ ኢቭን አሁንም ልንገራችሁ አይደለ ይሄ እርግዝና ሀቅ አይደለም። እርግዝና እውነት ከሆነም ግን ከአብርሃም እንዳልሆነ አሁንም ደጋግሜ ላረጋግጥላችሁ እወዳለሁ። የእርግዝና ጉዳይ ግን አሁንም አልተረጋገጠም። ሩታ ግን በቻለችው አቅም ወረቀቱ ሳይደርሳት አይቀርም። እርጉዝ ስላለመሆኗ መረጃ ሳሰማት ቀርም እውነታውን እያወጣች ነው ያለችው። ሩታ አሁንም እየደረሰችባት ነው እዚህ ልጅ ላይ። ሩታ አሁንም ከስር እያጋለጠቻት ነው ያለችው።
ለዛም የሚሆናችሁን እንግዲህ አስቀድማ የጥርጣሬዋን ተው እቺ ልጅ አትሆንህም ደጋግሜ እነግርሃለሁ ሳታረግዝ እያታለለች ነው እያለችው ነው። ግን ከዚህ ቀደም ያወጣ ነው እንግዲህ ተመልከቱት፣ ስሙት ከነዳኒ ጋር ምን አይነት ግንኙነት እንደነበራት በእነሱ እንደመጣች ይሄ ምስክር ነው። በደንብ ነው እኔ ካፌቻቸዋለሁ። እሺ በእውነት እሺ። እና ምንድነው የሚልህ ማለት እንትን ቀርበ ምናምን ለማንሳት አልሞከርክም? የሚያወሩትንስ ለመስማት ሞክራል? ያዩኛል እኮ ሄርሜ እርግጠኛ ነኝ ሄርሜላና ዳኒ ናቸው አንድ ላይ ያያቸው። የት አካባቢ ነው እስኪ ቦታው ነገር? ሰሚት ሲኤልቢ። ይደንቅ ነው በስመ አብ። ስለዚህ አሁን በሁለቱ መለያየት ላይ የዳኒ እጅ አለበት ነው የምትለኝ? እኔ ስልክ እኔ አሁን ዳኒ በሙሉ የሱ እጅ ነው የማስበው። ለምን ከእሱ ጋር አብረው ካፌም ሲገቡ ምናምን እኔ ያው እንዳንተ በቃ እሱ ይሆናል ብዬ አላሰብኩም። ገባህ? እሷን አውቃታለሁ። እሺ ሳይሆን ምናምን በቃ በጣም ነው የሚያወሩት ምናምን፣ ግን ራሳቸውን ለመደበቅም ስለሚሞክሩ እኔ ከርቀት ነው ፎቶ ያነሷቸው። አንተ በደንብ እሱ ያልመሰለ ለዛ ነው ከርቀት ያነሷቸው ነው። ለምን ከተጠቀው በዚህ ሰዓት ታውቃለህ፣ ፎቶ ማንንም ሰው ዝም ብለህ ማንሳት አትችልም። ስለዚህ ልጅቷ አሁን አብርሃምን ወዳ ወይም አፍቅራው ሳይሆን በዳኒ ቀጥተኛ ተልእኮ ተሰጥቷት ነው የገባችበት ማለት እኮ ነው። አሁን በዚህ የሚያሳየው እንደው ንግግራቸው ሰሚት ፍየል ቤት ምኑ ጋር ነው? ይሄ ባለፈው ይሄ ያሳየኝ ይሄ መድኃኒት ቤቱ አካባቢ ነው። የቱ ጋር ነው? ፎቶ እንደዛ ነው መድኃኒት ቤቱ ጋር ማለት ነው። በግራ በኩል ማለት ነው። በዚህኛው በኩል ያለው ካፌ አዎ፣ ታውቀዋለህ። በቃ አውቀዋለሁ። ፎቶ ላይ እኮ በደንብ ግልጽ ነው። እሱ ጋር ነው ሻይ ቡና ምናምን የሚል በቃ የእሱ የዳኒ እጅ አለበት 100%። ለምን በደንብ የሚያወሩት ነገር በደንብ ስሜት የሆነው ነው። ገባህ? እሺ እንትንስ ሌላ ሰው ያስረዳት ስለ አንዳንድ ነገሮች ያስረዳት። አሁን እኮ ይሄ ማለት እኮ አቤልና ዳኒ እጅና ጓንት ሆኖ አንድ ላይ ነው ማለት ነው ያሉት ማለት ነው እየሰሩ እና ታዲያ ውስጥ እንዴ በደንብ ነው። አሁን ምን አለ መሰለህ ሄርሜላ የምትባለው ትልቅ በጀት ካልተበጀተላት፣ አሁን ገንዘብ ካልተሰጣት ይህን ነገር ለማድረግ ምን አነሳሳት? ትክክል። ስለዚህ በቃ በስነ ስርዓት ልጅቷ ዝና ብቻ ሳይሆን ገንዘብም ተከፍሏት ነው ይህን ስራ እየሰራች ያለችው ማለት እኮ ነው። ገንዘብ ነው እና ታዲያ ገንዘብ ካልተከፈላት መቼም ይህን ነገር ልታደርገው አትችልም። በቃ ጥቅሟን ነው የምትመጣው። ልክ ነህ። ኧረ በስመ አብ። እስከ ስንት ሰዓት ቆዩ? እዛው ጠበቅካቸው ወይንስ አንተ ሄድክ? እኔማ ሄድኩኝ። ለምን ወይኔ ሌላ ሰውም እያየኝ ስለነበረ አስቀድመህ ወይኔ የደወልክልኝ ሰዓት ነበር እንደ የደወልክልኝ ሰዓት? አዎ ምን አለበት በእናትህ ባነሳልህ። እዛው ብትቆይ አሪፍ ነበር። እዛው ብትቆይ ገባኝ። ከባድ ነው። እነሱም እኮ ብዙ አይቆዩም ታውቃለህ። ብዙ አይቆዩም። ጉዳያቸውን ከጨረሱ ብዙ አይቆዩም እኮ እነሱ። ሌላ ጊዜ ልደውልልክና ሌላ ጊዜ ልደውልልክ። እኔ እኮ ደውልልኝ እልሃለሁ። እኔ እኮ ይቅርታ፣ ትናንትና ደግሞ አጋጣሚ አልተመቸኝም ነበር። ለዛ ነበር ስልክ ያላነሳውልህ። ኤኒዌይስ ይኸውልህ ምን ታደርጋለህ መሰለህ፣ ያለውን እያንዳንዱ መረጃ ትልክልኛለህ። እንደዚህ ነገር ካየ ዝም ብለህ አንተ አስቸኳይ ነው ብለህ እንትን በልልኝ። እሺ ችግር ያደርግልሃለሁ። ከፈለክም እነሱም ያሉበትን ቦታ ልጠቁም እችላለሁ። ነገር አለ መምጣት ከቻልክ ማየት ከቻልክ ማለት ነው። ከዛ ውጭ ደስ ይለኛል። ሁለተኛ ነገር ደግሞ ያንተንም እርግጠኝነት ስለፈለኩ ነበር አሁንም የደወልኩልህ። እኔው ምናልባት መኪናዋ ተመሳሳይ ይሆናል ብዬ ነበር። ያው አንተ ከዚህም በፊት የምታደርሰኝ አንተ ስለሆንክ ኦልሬዲ በጣም ትልቅ እውነት ያለው ነገር ነው እንትን ያልክልኝ። በጣም ነው የማመሰግነው። እሺ ስራዬ። አረ በጣም ነው የማመሰግነው። ቴንኪው። በቃ አሪፍ ነገር ካመጣ እኛ ይሻይ እንላለን። ችግር የለውም። እሺ ችግር የለውም። በቃ ብትቆይና እዛ የት አካባቢ እንደሄዱ ብትነግረኝ አሪፍ ነበር። ግን ያው ካልሆነ ደግሞ ምንም ማድረግ አይቻልም። እኔ ያው የታን እነሱም ሊሄዱም ስለሚችሉ ያው መረጃ ሰው አንዳንድ ሰው በመረጃው በፎቶ ካልሆነ ምንም ሰው አያምንም። ገባህ? ስለዚህ እኔ ያለኝ አማራጭ ደግሞ ባሉበት ፎቶ ማለት ነው። ኦኬ፣ አዎ ትክክል ነው።
ስለዚህ ደግሞ ሌላ ጊዜ ከፈለክ እነሱ ማየት ከፈለክ ደውላለሁ ችግር የለውም እኔ አንድ ሰፈር ስለሆነ እነሱም ያው ከታተላቸዋለሁ ያያቸዋለሁ ማለት ግን ችግር የለም ይሁንልህ ያለውን ነገር አንተ አጣራና ያው እንትን በለኝ እሺ ችግር የለውም ንገረኝ እኔ እንትን ኖ ፕሮብለም ችግር የለም ቴንክ ዩ በጣም አመሰግናለሁ ብራዘር እሺ ቴንክ ዩ እሺ እንግዲህ አያችሁ አይደለ እኛ አስቀድመን መረጃው አለን በኤርሜላ ጉዳይ የምንለው ለዛ ነውና በህይወታችሁ ምን ጊዜም ለሚገቡት ሰዎች እናንተ ኃላፊነት መውሰድ ብቻ ሳይሆን ማን ነው ምንድነው አለበለዚያ ብዙ ነገራችሁን ስለሚመሰቃቅል ማለት ነው ወንድሙን አሳሰረ የገዛ ሚስቱን እንትና አደረገ አስገመተ እንደገና ደግሞ ብቻ በጣም ብዙ ወከባ ውስጥ ገብቶ ነበርና አሁንም ዞር ብለ አብርሃም እንድትመለከት ነው ቪዲዮ የምንሰራው አሁንም በጣም ብዙ የተደበቁ ለኛ እነዚህ ልጆች ነገ ተመክረው ይለወጣሉ በማለት ብዙ መረጃዎችን ይዘን ዝም እንላለን እምትልኩልን በንቀት አትዩት እውነት በንቀት አትዩት በጣም በትህትና የምነግራችሁ ነገር አንድ የምነግራችሁ እውነት ምንድነው እኔ በፍጹም በትህትና የምነግራችሁ ንቀት አይደለም ማልመልስላችሁ በጣም ብዙ ነው የሚደርሰኝ ከዛውስ ለየትኛው መልሼ ለየትኛው እንትን እንደምል ግራ ስለሚገባኝ ነውና በርቱ በጣም አከብራችኋለሁ ውድ ቤተሰቦች የምትሰጡኝ መረጃ አንዳንዶቹን እንግዲህ ያው ለሰላም ሲባል ነው የምንይዘውና ኤኒዌይስ ያለው ነገር ይሄን ይመስላል እወዳችኋለሁ ሱራዛ አበሻ ነበርኩ ባይ